ዛሬ የምንመረምረው አንድ በጣም አስገራሚ ጥያቄ ነው። ገበያው ሙሉ በሙሉ ችላ ብሎት የነበረ ምናልባትም ዋጋው ለወራት የተኛ አንድ አክሲዮን በድንገት እንዴት የኮከብ ተጫዋች ሊሆን ይችላል? ይህንን ክስተት የሚተነትን ፕራዲፕ ቦንዴ ፕሌይቡክ የሚባል ሰነድ አግኝተናል። ኢፒሶዲክ ፒቮት ወይም ኢፒ ይለዋል። እስኪ ይህንን ሐሳብን መንትርና ከጽንሰ ሐሳብ አልፎ በተግባር እንዴት እንደሚሰራ እንይ። በጣም ጥሩ መነሻ ነው። ኢፒሶዲክ ፒቮት የሚለው ቃል ራሱ ትንሽ ከበድ ያለ ቢመስልም ሐሳቡ ግን በጣም ቀላል ነው። አንድ አክሲዮን ለረጅም ጊዜ ተኝቶ ወይም ችላ ተብሎ ከቆየ በኋላ በሆነ ወሳኝ ክስተት ምክንያት በድንገት የሚነቃበት ቅጽበት ነው። ስልቱ በሙሉ ያንን የንቃት ቅጽበት ገና ከጅምሩ መያዝ ላይ ነው የሚያተኩረው። የንቃት ቅጽበት ወድጄዋለሁ። ታዲያ ገበያው አሁን የአክሲዮን ነክቷል ብሎ እንዲያምን የሚያደርጉት ምልክቶች ምንድን ናቸው? ሰነዱ ላይ 3 ዋና ዋና ነገሮች ተቀምጠዋል። የመጀመሪያው ችላ መባል ነው። ይህ ግልጽ ይመስለኛል። ማንም ትኩረት ማይሰጠው አክሲዮን መሆን አለበት። ልክ ነው። ለወራት ያህል ምንም አይነት ትልቅ እንቅስቃሴ የሌለው፣ ምናልባትም ዋጋው የቀነሰ የመጣ ወይም በአንድ ጠባብ ክልል ውስጥ የተወሰነ መሆን አለበት። ሁለተኛው እና የስልቱ ልብ የሆነው ክፍል ግን አዲስ ለውጥ አምጪ ክስተት መከሰቱ ነው። እሺ፣ ክስተት ሲባል ምን አይነት ነገር ነው? የገቢ ሪፖርት፣ አዲስ ምርት ምንድን ነው? ሁሉም ሊሆን ይችላል። የሽያጭ ከፍተኛ እድገት፣ ለረጅም ጊዜ ሲከስር የነበረ ድርጅት በድንገት ማትረፍ መጀመሩ፣ ወይም ገበያውን የሚያናውጥ አዲስ ታሪክ ሊሆን ይችላል። ግን እዚህ ላይ ቁልፉ ነገር ክስተቱ አስደንጋጭ መሆን አለበት። አስደንጋጭ? አዎ። ገበያው የሚጠበቀው አይነት የ10% እድገት ሳይሆን ማንም ያላሰበው የ150% እድገት ሲመጣ ነው ገበያው ዋጋውን እንደገና ለመተመን የሚገደደው። ያልተጠበቀው ነገር ነው የኢፒ ነዳጁ። ገባኝ። ስለዚህ አስደንጋጭ ዜና ሲመታ ሦስተኛው ነገር ይከሰታል ማለት ነው። ፈጣን የዋጋ ዳግም ተነተና። ይሄ ማለት በከፍተኛ የግብይት መጠን የታጀበ የዋጋ ፍንዳታ ነው አይደል? በትክክል። የዋጋ ዳግም ተነተናው የሚገርመው ፍጥነቱ ነው። ሰነዱ እንደሚጠቅሰው አብዛኛው ከ100% እስከ 300% የሚደርስ ጭማሪ የሚከሰተው በትንሽ ቀናት ወይም ሳምንታት ውስጥ ነው። አንዳንዴ ከ10 እስከ 20 የግብይት ቀናት ውስጥ ብቻ። በዛኝ ያህል ፍጥነት? አዎ። ይሄ የሚሆነው ገበያው በድንጋቴ ውስጥ ሆኖ ይህንን አክሲዮን ሙሉ በሙሉ ተሳስተን ገምተነዋል ብሎ በአንድ ጊዜ ለማስተካከል ስለሚሞክር። እሺ፣ መሰረታዊ ሐሳቡ ግልጽ ነው። ግን ሰነዱ ላይ የኢፒ ቤተሰብ በሚል ርዕስ ተለያዩ አይነቶችን አስቀምጧል። ይህ ማለት ሁሉም የንቃት ቅጽበቶች አንድ አይነት አይደሉም ማለት ነው። እስኪ በዋና ዋናዎቹ እንጀምር። ጥሩ ሐሳብ ነው። የመጀመሪያውና መሰረታዊ ክላሲካል ኢፒ ይባላል። ይህ በጠንካራና በማያሻማ የቁጥር መረጃ ላይ የተመሰረተ ነው። በተለይ ባለ 3 አሃዝ ማለትም ከ100% በላይ የሽያጭ እድገት ሲመዘገብ የሚታይ ነው። ይህ ምንም አይነት ትርጓሜ የማይፈልግ ግልጽ መረጃ ነው። ይህ ማለት ድርጅቱ ገበያችን በ150% አድጓል ሲል ገበያው ምንም ጥያቄ ሳይኖረው ዋጋውን ይጨምራል ማለት ነው። በአብዛኛው አዎ። ምክንያቱም መሰረቱ ድርጅቱ በተጨባጭ አደረገው ነገር ነው። ግን ሁሌ ገበያ በቁጥር ብቻ ይሰራም አይደል? አንዳንዴ በታሪክ ወይም በተስፋ ነው የሚነዳው። ይህ ደግሞ ወደ ሌላኛው የኢፒ አይነት ይመራናል። ትርክት ጭብጭብ ተኮር ኢፒ። አሃ፣ ይሄ እንደ ሰው ሰራሽ የማሰብ ችሎታ ኤአይ፣ ክሪፕቶ ወይም አሁን በስፋት ለሚወራው የክብደት መቀነሻ መድኃኒቶች አይነት ነገር ነው ማለት ነው። በትክክል። እዚህ ላይ ያለው ልዩነት ትልቅ ነው። ክላሲካል ኢፒ መሰረቱ ድርጅቱ ያሳየው ውጤት ሲሆን፣ ትርክት ተኮር ኢፒ ግን ገበያው ወደፊት ያደርጋል ብሎ በሚያምለው ተስፋ ላይ ነው የተመሰረተው። ስለዚህ በጣም ሊፈንዳድ ይችላል፣ ግን ደግሞ ስጋቱ ከፍተኛ ነው ማለት ነው። በጣም መሰረታቸው ጠንካራ የገቢ ቁጥር ሳይሆን ገበያው ያመነበት ታሪክ ነው። ገባኝ። ስለዚህ አንደኛው በተጨባጭ ማስረጃ ላይ፣ ሌላኛው በስሜት እና በግምት ላይ የተመሰረተ ነው። ሌላስ ምን አይነት አለ? ለምሳሌ ለረጅም ጊዜ ሲዳከም የነበረ ድርጅት በድንገት ሲሻሻልስ? ያ ደግሞ ሶስተኛው አይነት ማዊ የንግድ መሻሻል ኢፒ። ይሄ ለረጅም ጊዜ በችግር ውስጥ የነበረ ድርጅት ለምሳሌ በሽያጭ መቀነስ፣ በአመራር ችግር ሲታማ የነበረ በግልጽ እና በሚታይ ሁኔታ ሲሻሻል የሚከሰት ነው።
እዚህ ላይ ግን ነጋዴዎች የሚወድቁበት አንዱ ወጥመድ አለ። መሻሻል ሲባል አንድ ጥሩ የገቢ ሪፖርት ብቻ በቂ አይደለም። በቂ አይደለም። ስልቱ የሚሰራው ገበያው ይሄ የአንድ ጊዜ ክስተት አይደለም፣ የድርጅቱ መሰረታዊ አቅጣጫ ተቀይሯል ብሎ ሲያምን ነው። ያንን ማረጋገጫ መፈለግ ነው ወሳኙ። ያ ማለት ከሌሎቹ ኢፒዎች የበለጠ ረጅም ጊዜ ሊቆይ ይችላል ማለት ነው። አዎ፣ ብዙ ጊዜ የንግድ መሻሻሎች ለወራት አንዳንዴም ለዓመታት የሚዝልቅ የዋጋ ጭማሪ ሊያስከትሉ ይችላሉ። ምክንያቱም ለውጡ መሰረታዊ ስለሆነ ነው። እሺ፣ እነዚህ ሶስቱ በምክንያት ላይ የተመሰረቱ ናቸው። ሌሎቹ ግን ትንሽ ለየት ያሉ ይመስላሉ። ለምሳሌ ዘግይቶ የሚመጣ ምላሽ ኢፒ የሚለው ሐሳብ በጣም ተጋባሪ መለው ይመስላል። በጣም ይሄ አሁን ባለው ገበያ ላይ በጣም አስፈላጊ ከሆኑት የኢፒ አይነቶች አንዱ ነው። ምክንያቱም ዜናው በወጣበት የመጀመሪያ ቀን የሚፈጠረው የዋጋ መዋዠቅ በጣም ከፍተኛ ነው። ገብተህ በሰከንዶች ውስጥ በ5% ወይም 10% ልትክሰር ትችላለህ። ስለዚህ ይሄ ስልት የመጀመሪያውን ቀን ግርግር ተው፣ አክሲዮኑን በክትትል ዝርዝሩ ላይ አስቀምጠውኛ ከጥቂት ቀናት ወይም ሳምንታት በኋላ ሲረጋጋና ሁለተኛ የተደራጀ እንቅስቃሴ ሲጀምር ግባ። የመጀመሪያውን ዙር ጦርነት ለሌሎች ትቶ በሰላሙ ጊዜ ገብቶ መጠቀም ማለት ነው። ሌላው በጣም የገረመኝ ኢፒ9 ሚሊዮን የሚባለው ነው። ስሙ ራሱ እንቆቅልሽ ነው። ሐሳቡ በጣም ቀላል ነው። ገንዘብ አንድን ነገር ያውቃል ከሚል መርህ ነው የሚነሳው። ይህ ስልት በምንም አይነት ዜና ወይም የገቢ ሪፖርት ላይ የተመሰረተ አይደለም። ትኩረቱ በግብይት መጠን ላይ ብቻ ነው። በቃ በቮሊዩም ላይ ብቻ። አዎ፣ አንድ አክሲዮን ከተለመደው አማካይ መጠኑ በብዙ እጥፍ አልፎ በአንድ ቀን ከ9 ሚሊዮን በላይ ግብይት ሲያደርግ ይህ በራሱ አንድ ወሳኝ ነገር የተከሰተ መሆኑን ያመለክታል ተብሎ ይታሰባል። ከበስተጀርባ ያለውን ምክንያት ባናውቅም እንኳን ያን ያህል ከፍተኛ የግብይት መጠን በራሱ መረጃ ነው። የሚገርም ነው። የመጨረሻው ደግሞ ስሙ ራሱ የሚያዝናና ነው። ሹገር ቤቢስ ይሏቸዋል። ይህ ምንድን ነው? አዎ፣ ስሙ ለየት ያለ ነው። ሐሳቡ እነዚህ አክሲዮኖች ልክ እንደ ሹገር ቤቢ በየጊዜው ፈጣንና ጣፋጭ የሆነ ትርፍ የሚሰጡ መሆናቸው ነው። ታሪካቸውን ስንመለከት በተደጋጋሚ በትንሽ ቀናት ውስጥ 40-50% የመዝለል ባህሪ ያላቸው። ስለዚህ ስልቱ እነዚህን ለጋስ አክሲዮኖች ለይቶ ማወቅና ባህሪያቸውን ሲደግሙ ዝግጁ ሆኖ መጠበቅ ነው። በታሪክ የተረጋገጠ ባህሪ ያላቸውን አክሲዮኖች ለይቶ ማውጣት ማለት ነው። ይህንን ስሰማ አእምሮዬ ውስጥ ሁለት ነገሮች ይመጣሉ። አንደኛው ዋው፣ ይህ እኮ ትንሽ አካውንቶችን በፍጥነት የማሳደግ ኃይል አለው የሚል ነው። ሁለተኛው ደግሞ ይሄ በጣም አደገኛ ይመስላል የሚል ስጋት ነው። እስኪ ሁለቱንም ጎኖች እንመልከት። ጥቅሞቹ መጀመሪያ ምንድን ናቸው? ዋናው ጥቅም ያልከውን ነው። ትንሽ ሂሳቦችን በፍጥነት የማሳደግ አቅም። እንቅስቃሴው ገና ሲጀምር ስለሚገባ ከፍተኛ የትርፍ ዕድል አለው። በተለይ በዘገዩ ምላሾች ላይ የምንገባ ከሆነ ስጋታችንን በጠባብ የማቆሚያ ነጥብ መውሰድ እንችላለን። ያ ጥሩ ነው። ደግሞም እነዚህ ሁሉ ተለያዩ የኢፒ አይነቶች መኖራቸው በዓመት ውስጥ በርካታ የንግድ ዕድሎችን ይፈጥራል። ቀደም ሲል በዓመት 5 ወይም 10 ዕድሎች ብቻ ሲገኙ፣ አሁን ግን በመቶዎች የሚቆጠሩ ሊገኙ ይችላሉ። እሺ፣ ጥቅሞቹ ግልጽ ናቸው። በአጭር ጊዜ ትልቅ ትርፍ። ግን ኖ ፍሪ ለንች ይባላል። ጉዳቶቹስ? በጣም ከባዱ የቱ ነው? ለእኔ ትልቁ ፈተና ስነ ልቦናዊ ነው። አንድ አክሲዮን በ3 ቀን 50% ሲጨምር አይቶ አሁን ሊግባ ማለት በጣም ድፍረት ይጠይቃል። ብዙ ሰው አረፈድኩ ብሎ ያስባል። ወይም ደግሞ የኛው አረፋ ነው አሁን ይፈነዳል ብሎ መፍራት። በትክክል። ስለዚህ ማመነታትና ፍርሃት ትልቁ ጠላት ናቸው። ሌላው ቴክኒካዊ ችግር ደግሞ ቅድም እንዳልኩት በመጀመሪያው ቀን የሚደረጉ ግብይቶች ሰፋ ያለ የማቆሚያ ነጥብ ይፈልጋሉ። ይሄ ማለት በአንድ ንግድ ላይ ከወትሮ የበለጠ ገንዘብ ስጋት ላይ መጣት አለብን ማለት ነው። ገባኝ። ዋጋው በ15% ሊወዛወዝ ከቻለ በ5% ላይ የማቆሚያ ነጥብ ማስቀመጥ አይሰራም፣ ወዲያው ያስወጣናል። ይሄ ማለት ትንሽ አካውንት ላለው ሰው አንድ ስህተት በጣም ውድ ሊሆንበት ይችላል። ጠንካራ የመተንተን ችሎታም የሚጠይቅ ይመስለኛል። ዜናዎችን መተርጎምና የትኛው አስደንጋጭ እንደሆነ መለየት በራሱ ልምድ ይፈልጋል። በጣም ትክክል ነህ። ለዚህ ነው ለጀማሪዎች ፈታኝ ሊሆን ይችላል የሚባለው። ዜናውን ከመስማት ባለፈ ይሄ ዜና ለዚህ ኢንዱስትሪ ምን ማለት ነው፣ ገበያው እንዴት ሊቀበለው ይችላል ብሎ የማሰብ ችሎታ ይጠየቃል። እሺ፣ ጽንሰ ሐሳቡን አሁን በተጨባጭ ምሳሌዎች ብናየው የበለጠ ግልጽ ይሆናል። ሰነዱ ላይ ከተጠቀሱት ውስጥ የመጀመሪያው የኤስኤምሲአይ አክሲዮን ነው። ኤስኤምሲአይ የክላሲካል እድገት ኢፒ
ፍጹም ምሳሌ ነው። ድርጅቱ ለረጅም ጊዜ ትኩረት ያልተሰጠው ነበር። ከዚያም በድንገት ሽያቸውን በእጥፍን የሚያሳድግና ለቀጣዮቹ ሩብ ዓመታት ከ120% እድገት እንደሚያሳይ አስቀድሞ አስታወቀ። ይሄ አስደንጋጭ ዜና ነበር። ቆይ ውጤቱ ምን ነበር? በ828 የግብይት ቀናት ውስጥ ብቻ 189% ጭማሪ አሳይቷል ይላል። ይህ እኮ የአንድ ወር ሥራ አይደለም። ይህ ማለት በዛ አክሲዮን ላይ 10 ሺህ ብር የነበረው ሰው ወደ 30 ሺህ ብር ሊጠጋ ነው ማለት ነው በአንድ ወር ውስጥ። አዎ፣ የዋጋ ዳግም ትንተናው ምን ያህል ፈጣን እና ኃይለኛ እንደሆነ ያሳያል። ሌላው ይህንን የሚያስረዳው የሩት ምሳሌ ነው። ይሄም የእድገት ቲፒ ነው፣ ግን ከኤስኤምሲአይ የበለጠ አስደንጋጭ። ሩት ለ6-7 ወር ሙሉ በሙሉ የተረሳ ዋጋው ወደቅ አክሲዮን ነበር። እዚያም ድንገት ተከታታይ የሽያጭ እድገት ሪፖርት አረገ። 58%፣ ቀጥሎ 173%፣ ከዚያ 264%፣ በመጨረሻም 287%። ገበያው ይህንን ሲሰማ የሰጠው ምላሽ ፍንዳታ ነበር። በ16-17 ቀናት ውስጥ ብቻ 388% ጭማሪ አሳይቷል። ይህ እኮ ማይታመን ቁጥር ነው። እዚህ ላይ ልብ ሊባል የሚገባው የድርጅቱ መጠን ነው። ሩት በጣም ትንሽ ድርጅት ስለነበር ያስመዘገበው የሽያጭ ቁጥር ከራሱ የገበያ ዋጋ የሚበልጥ ነበር። ዋው! ገበያው ይህንን ሲያይ ይሄ ድርጅት ሙሉ በሙሉ ከተሳሳተ ዋጋ ላይ ነው ያለው ብሎ ነው የደመደመው። የዋጋ ጭማሪውም ለዚህ ነው ያን ያህል ከፍተኛ ሆነው። ከንግድ መሻሻል አንጻር ደግሞ የኤኤንኤፍ አበርክሮምቢ ኤንድ ፊች ምሳሌ ተጠቅሷል። ይህንን ድርጅት ሁላችንም እናውቀዋለን። ለረጅም ጊዜ ሲዳከም ነበር። አዎ፣ የተረሳ ድርጅት ነበር። ነገር ግን አዲስ ዋና ሥራ አስፈጻሚ ከመጣ በኋላ መሰረታዊ ለውጦች መጡ። አንድ ቀን የገቢ ሪፖርት ሲያቀርቡ የትርፍ እድገታቸው በከፍተኛ ሁኔታ መሻሻሉን አሳወቁ። ፕላስ 244%። ይሄ ገበያው ሲጠብቀው የነበረው የለውጡ ተጨባጭ ማረጋገጫ ነበር። ለውጡ እውነት ነው የሚል ምልክት። ልክ እንደዛ። ውጤቱስ? ለወራት የዘለቀ የዋጋ ጭማሪ አስከትሎ ከ$20 አካባቢ የነበረው አክሲዮን ወደ $200 እንዲደርስ አድርጓል። ይሄ የንግድ መሻሻል ፒዎች ምን ያህል ረጅም እና ትርፋማ ሊሆኑ እንደሚችሉ ያሳያል። ትዕግስት ላለው ሰው ማለት ነው። የዘገየ ምላሽ ምሳሌ ደግሞ ሂምስ ነው። ድርጅቱ ከኖቮ ኖርዲስክ ጋር አጋርነት መጀመሩን ሲያሳውቅ በመጀመሪያው ቀን የግብይት መጠኑ ፈንቶ ነበር። ነገር ግን ዋጋው የተዘበራረቀው እንቅስቃሴ ነው ያሳየው። አልጸናም። ልክ ነው። እኔም ያንን ባይኖሮ የሐሰተኛ እንቅስቃሴ ነው ብዬ ትኩረት አልሰጠውም ነበር። ብዙዎችም እንደዛ ነው ያሰቡት። ነገር ግን ስልጡን የሚከተሉ ነጋዴዎች ይህንን አክሲዮን ክትትል ዝርዝራቸው ላይ አስቀምጠውታል። ከጥቂት ቀናት በኋላ አክሲዮኑ ሲረጋጋና ግልጽ የሆነ ሁለተኛ የመግቢያ ምልክት ሲያሳይ የገቡ ሰዎች በጣም ስኬታማ ሆነዋል። ይህ የዘገየ ምላሽ ስልት ውበቱ እዚህ ላይ ነው። አዎ፣ የመጀመሪያውን ቀን ትርምስ በማስወገድ የተረጋጋና የተረጋገጠ እንቅስቃሴ ላይ መሳተፍ ያስችላል። በመጨረሻም በግብይት መጠን ላይ ብቻ የተመሰረተው የኦኬሎ ምሳሌ አለ። ይሄ የኔን ሚሊየን ኤፒ ምሳሌ ነው። ምንም ዜና ሳይኖር እንዴት ዋጋው ሊጨምር ቻለ? ኦኬሎ አነስተኛ የኒውክሊየር ቴክኖሎጂ ኩባንያ ነው። አንድ ቀን አክሲዮኑ ከተለመደው የግብይት መጠኑ እጅግ በጣም በላይ ሁኔታ ሲገበያ ታየ። ከ15 ሚሊዮን በላይ አክሲዮኖች በአንድ ቀን እጅ ቀይረዋል። ምንም አይነት ይፋዊ ዜና ባይኖርም ያን ያህል ገንዘብ ወደ አንድ ትንሽ አክሲዮን ሲገባ አንድ ሰው ወይም አንድ ቡድን የሆነ ነገር እንደሚያውቅ ይጠቁማል። ስለዚህ ገበያው ምክንያቱን ባናውቁም የሆነ ነገር አለ ብሎ ገምቶ መግዛት ጀመረ ማለት ነው። በትክክል። ከፍተኛ የግብይት መጠን በራሱ እንደ ለውጥ አምጪ ክስተት ተቆጥሮ ከፍተኛ የዋጋ ጭማሪ ያስከትለዋል። ይህ የሚያሳየው የገንዘብ እንቅስቃሴ በራሱ ምን ያህል ጠንካራ ምልክት ሊሆን እንደሚችል ነው። እንግዲህ የዛሬውን ውይይት ለማጠቃለል የኤፒሶዲክ ፒቮት ስልት መሰረታዊ ሐሳቡ ገበያው ችላ ባላቸው አክሲዮኖች ላይ የሚከሰትን ድንገተኛ፣ አስደንጋጭ እና ወሳኝ ለውጥ በመጠቀም በአጭር ጊዜ ውስጥ ከፍተኛ ትርፍ ለማግኘት ያለመ ነው። ልክ ነው። ስልቱ ከቀላል የሽያጭ እድገት አንስቶ እስከ ውስብስብ የንግድ መሻሻሎችና በገበያ ትርክቶች ላይ የተመሰረቱ እንቅስቃሴዎችን ያጠቃልላል። ዋናው ነገር ለውጡን የሚያመጣውን ክስተት ምንነት መለየት፣ ምን ያህል አስደንጋጭ እንደሆነ መገምገም እና የገበያውን ፈጣን ምላሽ ለመጠቀም ዝግጁ መሆን ነው። በእርግጠኝነት የአክሲዮን ገበያን የምንመለከትበትን መንገድ የሚቀይር ሐሳብ ነው።
ዛሬ ካየናቸው ነገሮች በመነሳት አንድ ሊታሰብበት የሚገባ ጥያቄ አለ። በአሁኑ ፈጣንና መረጃ በተተረፈረፈበት ገበያ ውስጥ ትልልቅ ተቋማትና አልጎሪዝሞች ሁሉንም ነገር የሚተነትኑ በሚመስሉበት ጊዜ አሁንም ችላ የተባለ ነገር ሊኖር ይችላል። የገበያውን ቀልብ ገና ያልሳበ ነገር ግን ትልቅ ለውጥ ሊያመጣ የሚችል ቀጣዩ ክስተት በየትኛው የኢንዱስትሪ ማዕዘን ውስጥ ተደብቆ ይሆን? ምናልባት መልሱ ከምንጠብቀው ቦታ ውጪ ሊሆን ይችላል።